ሰላም ውድ ተማሪዎች እንዴት ቆያችሁ? እኔ ያለው በደና እንኳን ወደ ተማሪ ቤት ቻናላችን በሰላም መጣችሁ። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። የ6ኛ ክፍል ሳይንስ ምዕራፍ 2ን እናያለን። በዚህ ቪዲዮ ላይ ምዕራፍ 2 ሳይንስን መገንዘብ የተሰኘው ምዕራፍ ሲሆን በክፍል 1 የደም አይነቶችን ወይም የደም ዑደት ምንድነው የሚለውን እዚህ ላይ እናተኩራለን ማለት ነው። በዚህ ቪዲዮ መጨረሻ ላይ ጥያቄዎች አዘጋጅቻላችኋለሁ። ለፈተና ያዘጋጃችኋል ብዬ አስባለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ላይክ በማድረግ ጀምሩ። በቀጥታ ወደ ሐሳቡ እንለፍ። የደም ዑደት ምንድነው? እንግዲህ በዚህ ሳይንስን መገንዘብ በሚለው ምዕራፍ ላይ በሰውነታችን ውስጥ ያለው ደም እንዴት ይሰራል፣ ምን አይነት ጥቅም አለው፣ ስንት አይነት አሉ የሚሉትን ነጥቦች በደንብ በሚገባችሁ መልኩ አስረዳችኋለሁ ማለት ነው። እሺ የደም ዑደት ይለናል። የደም ዑደት ምን ማለት ነው? መጀመሪያ የደም ዑደት ስንል የብለድ ሰርኩሌሽን የምንለው በእንግሊዝኛው ላይ የደም ዑደት የደም ዝውውር ማለት እንችላለን። ዑደት የሚለውን ቃል የደም ዝውውር በሰውነታችን ውስጥ እንደምናውቀው ደም ይዘዋወራል አይደለ? ስለዚህ የደም ዝውውር ነው። የደም ዑደት ማለት ምን ማለት ነው ብንባል ምን ብለን ነው የምንመልሰው? የደም ዑደት ማለት ኦክሲጅን እና አልሚ ምግቦች የሚሰራጭበት፣ በደንብ ያዙ። ስለዚህ ኦክሲጅንና አልሚ ምግቦች ወደ ተለያዩ የሴሎቻችን ክፍል የሚሰራጭበት እንዲሁም ቆሻሻን ወይም ካርቦን ዳይኦክሳይድና ሌሎች ነገሮች የሚወገድበት ሂደት ነው ማለት ነው። አሁን የደም ዑደት ምንድን ነው ስትባሉ ኦክሲጅን እና አልሚ ምግቦች የሚሰራጩበት እንዲሁም ቆሻሻን ወይም ካርቦን ዳይኦክሳይድ። እንግዲህ ካርቦን ዳይኦክሳይድ በሰውነታችን ውስጥ እኛ ወደ ውስጥ ኦክሲጅንን እናስገባለን አይደለ? ኦክሲጅን ከየት እናገኛለን ስንል ከእጽዋት ብለናል። የእጽዋት ተረፈ ምርት ነው ኦክሲጅን። እዚህ ፎቶሲንቴሲስ በሚባለው ሂደት ውስጥ እጽዋቶች ካርቦን ዳይኦክሳይድን፣ የፀሐይ ብርሃንን፣ ውሃን፣ የተለያዩ ነገሮችን በመጠቀም ምን ይሰራሉ? ምግባቸውን ይሰራሉ። ያ የምግብ መስራት ሂደት ፎቶሲንቴሲስ ይባላል። ዜን ይሄ ኢንፑቶች ናቸው አሁን ያስገቡት። ስለዚህ ከዛ በኋላ ፎቶሲንቴሲስ ፕሮሰስ ሲያልቅ ምንድን ነው አውትፑቱ በምንልበት ሰዓት ላይ ኦክሲጅንና ሹገር ይሆናል ማለት ነው። ያ ኦክሲጅን እኛ ወደ ውስጣችን የምናስገባው አየር ማለት ነው። ስለዚህ ሰውነታችን ውስጥ ካስገባን በምንተነፍስበት ወደ ውስጥ በምናስገባበት ሰዓት ላይ በሰውነታችን ይወስድና በውስጣችን ካለው ካርቦን ጋር ተቀላቅሎ ምን ይሆናል? ካርቦን ዳይኦክሳይድ ይፈጥራል። ይህ ካርቦን ዳይኦክሳይድ ደግሞ እኛ የምናስወግደው ነው ማለት ነው። ስለዚህ ቆሻሻ ያለን ካርቦን ዳይኦክሳይድ የምናስወጣው አየር ነው። ስለዚህ ይሄ ኦክሲጅን ወይም አልሚ ምግቦችን ወደ ሴሎቻችን የሚሰራጭበት እንዲሁም ቆሻሻን ወይም ካርቦን ዳይኦክሳይድ ሌሎች ነገሮች የሚወገድበት ስርዓት ነው ማለት ነው። ሂደት ነው። ይሄ የደም ዑደት እንላለን ማለት ነው። ይሄ የደም ዑደትን በዚህ መገንዘብ ኦክሲጅን ይገባል፣ ካርቦን ዳይኦክሳይድ ይወጣል፣ እንዲሁም አልሚ ምግቦች እና ሌሎች ነገሮች የሚወገዱበት ሂደት ነው ማለት ነው። እሺ ሁለተኛው የደም ይዘት። ያ ማለት የደም ይዘት በምንልበት ሳ ላይ ደግሞ ደም በውስጡ የያዛቸው ነገሮች ምንድን ናቸው ማለት ነው። ደም በውስጡ ሁለት መሰረታዊ ነገሮችን ይዟል። በደንብ እነዚህን ለመገንዘብ ሞክሩ። ደም በውስጡ ሁለት ነገሮችን የያዘ ነው ማለት ነው። የመጀመሪያው ደም ከሁለት ነገሮች የተሰራ ነው። አንደኛው ሉክ እዚህ ጋር እንዴት መገንዘብ እንችላለን? አሁን ደም እንደ ጁስ መገንዘብ እንችላለን። ጁስ ስንል አሁን ጁስ በሚፈጭበት ሰዓት ላይ የተለያዩ ፍራፍሬዎች ውስጡ ይገባሉ አይደል? እነዛ ፍራፍሬዎች ውሃ ይገባበታል፣ ስኳር፣ የተለያዩ ፍራፍሬ ቁርጥራጮች ነገሮችን ነው አይደል? ይቆራረጡና ይገባሉ። እዚህ እነዛን አሁን ጁስ ምንድን ነው በምንልበት ሰዓት ላይ የተለያዩ የውሃና የፍራፍሬዎች ምንድን ነው የቁርጥራጮች ወይም የሚፈጨው ነገር ቅልቅል ናቸው ማለት። ልክ እንደ ጁስ ደምን በምናስብበት ሰዓት ላይ ደምም ምን አለው? ልክ ፈሳሽ አለው። ልክ ጁስ በሚሰራበት ሰዓት ላይ ውሃ በውስጡ አለ አይደል? ስለዚህ ደማችን ውሃማ ክፍል አለው። ያ ማለት ፕላዝማ ምንለው ነው። ፕላዝማ ምንለው የደማችን ፈሳሽ ክፍል ነው። በውስጡም ውሃን ነው የያዘው ማለት ነው። ውሃንና ይሄ ዳይጀስትድ ፉድ የተፈጩ ወይም ለሰውነታችን ተስማሚ የሆኑ ምግቦችን የያዘ ነው ማለት ነው። በደንብ ተገንዘቡ። ደም ከሁለት ነገሮች የተሰራ ነው። አንደኛው ፕላዝማ የምንለው ሲሆን ሁለተኛው የደም ህዋሶች ናቸው ማለት ነው። የደም ህዋሶች ናቸው። እነዚህ ብለድ ሴል የምንላቸው ናቸው የደም ህዋሶች። ስለዚህ ይሄ ፕላዝማ ምንድን ነው ስንል ልክ እዚህ ጋር ጁሱ በውስጡ ፈሳሽ እንዲሁም ምን አለው? ውሃ አለው። እንዲሁም ዋናው ደግሞ የፍራፍሬ ቁርጥራጮች አሉ አይደለ? ስለዚህ ደማችንም ልክ እንደዛ ውሃማ ፓርት አለው። ደማችን ሊኩዊድ ነው፣ ፈሳሽ አይደለ? ስለዚህ ያ ፈሳሽ እንዲሆን ውሃ አለው። ከእንደገና ደግሞ በደማችን ውስጥ ምን አሉ? ልክ እዚህ ጋር የፍራፍሬ ቁርጥራጮች እንዳሉ ሁሉ በደማችን ውስጥ የደም ህዋሶች አሉ ማለት ነው። እነዚህ የደም ህዋሶች በሶስት ይከፈላሉ። በሶስት ከፍለን እናያቸዋለን። እዚህ ጋር ዋና የምትይዙት ነገር ይሄ ነው። ስለዚህ ደም ከሁለት ነገር የተሰራ ነው፣ ከፕላዝማና
የደም ህዋስ ማለት ነው። ብዙ ጊዜ ተማሪዎች በሚጠየቁበት ሰዓት ላይ የደም ህዋሶችን ነው የሚጠቅሱት። ደም ከምን ከምን የተሰራ ነው ሲባል ቀጥታ ነጭ የደም ሴል፣ ቀይ የደም ሴል እንዲሁም ፕላትሌት ብለው ነው የሚገልጹት። ነገር ግን እነሱ የደም ህዋስ አይነቶች ናቸው እንጂ ደም በዋናነት ያለው እነሱን ጨምሮ እነሱ አንዱ ናቸው። ያ የደም ህዋስ ውስጥ የሚገቡ ናቸው ማለት ነው። አንደኛው ግን ፕላዝማ የምንለው ነው። ስለዚህ የደማችን ውሃማ ክፍል ምን ይባላል ቢባል ፕላዝማ ይባላል። የደማችን ውሃማው ክፍል ምን ይባላል? ፕላዝማ ይባላል። ሁለተኛው ደግሞ የያዘው የደም ህዋስ ነው ማለት ነው። ይህንን እንዳትረሱ፣ በደንብ ተገንዝቡ። ኦኬ፣ አሁን ፕላዝማና የደም ህዋስ አይነቶች ምንድን ናቸው የሚለውን እናያለን። እንግዲህ ፕላዝማ በምንልበት ሰዓት ላይ አሁን እንደተናገር ነው ፕላዝማ ማለት ውሃና አልሚ ምግቦችን የሚይዝ በደማችን ውስጥ ያለው ፈሳሻማው ፓርት ነው፣ ክፍል ነው ማለት ነው። ምንን ይይዛሉ? ፕላዝማ ውሃና አልሚ ምግቦችን የሚይዝ የደም ክፍል ነው ማለት ነው፣ እንዳትረሱ። ሁለተኛው ምንድን ነው? የደም ኮምፖነንት ወይም ደም የተሰራበት ከምን ከምንድን ነው ብለናል? አንደኛው ፕላዝማ፣ ሁለተኛው የደም ህዋሶች ማለት ነው። እነዚህ የደም ህዋሶች ደግሞ 3 ዋና ዋና አይነት አላቸው። በ3 ዋና ዋና አይነት ይከፈላሉ ማለት ነው። የመጀመሪያው ቀይ የደም ህዋስ የምንለው ነው፣ ሬድ ብለድ ሴል ብለን እንጠራዋለን በእንግሊዝኛው። ሁለተኛው ነጭ የደም ህዋስ ወይም ነጭ የደም ህዋሶች ወይም ዋይት ብለድ ሴልስ ብለን የምንለው ነው። ሶስተኛው ፕሌትሌትስ ብለን የምንላቸው ናቸው። እነዚህ ሶስቱ ምንድን ናቸው? የደም ህዋሶች ናቸው ማለት ነው። ስለዚህ ደም ከምንድን ነው የተሰራው ስንባል ከፕላዝማና ከደም ህዋሶች ማለት ነው። ከደም ህዋሶች እነዚህም ብቻ ጠቅሰን መተው የለብንም። እነዚህ የደም ህዋስ አይነቶች ናቸው። እነዚህ የደም ህዋስ አይነቶች ናቸው። ሶስቱም የየራሳቸው የሆነ በሰውነታችን ውስጥ የሚያከናውኑት ተግባር አላቸው። የየራሳቸው የሆነ ኃላፊነት አላቸው ማለት ነው። ስለዚህ እናንተ ማወቅ የሚጠበቅባችሁ ምንድን ነው የደም ህዋስ፣ ነጭ የደም ህዋስና ፕላትሌት ስራዎቹ ምንድን ናቸው፣ ኃላፊነታቸው ምንድን ነው የሚለውን ይሆናል ማለት ነው። ስለዚህ እዚህ ጋር ያየነው ምንድን ነው? ፕላዝማ ምንድን ነው? የደም ህዋስ ምንድን ነው? ስለዚህ ፕላዝማ በምንልበት ሰዓት ላይ ውሃና አልሚ ምግቦችን የሚይዝ የውሃማ የደም ክፍል ነው። የደም ህዋሶች ደግሞ በ3 ይከፈላሉ። እነዚህን እያንዳንዳቸውን እናያቸዋለን። እሺ፣ እዚህ ጋር በዚህ መልኩ ያስቀመጥኩላችሁ ለመረዳትና አንዱን ከሌላው ለመለየት እንዲቀላችሁ ነው። ስታጥኑ ለፈተና ለመዘጋጀት ይሄ በቂ ነው። ነጭና ቀይ የደም ህዋስና ነጭ የደም ህዋስን ለመለየት ይሄ በጣም ተስማሚ የሆነ አቀራረብ ነው። ስለዚህ ቀይ የደም ህዋሶች እንዲሁም ነጭ የደም ህዋሶች ናቸው እዚህ ጋር የተዘረዘሩት። ስታጥኑ ቀይ የደም ህዋሶች ቅርጻቸው ምን ይመስላል፣ ነጭ የደም ህዋሶችም ቅርጻቸው ምን ይመስላል፣ ሁለቱን እያወዳደራችሁ ማጥናት። ለምሳሌ ምን አለን? ከቅርጽ አኳያ ቀይ የደም ህዋሶችን በምናይበት ሰዓት ላይ ቀይ የደም ህዋሶች ቅርጻቸው ጎድጎድ ያለ ማለት ነው፣ ወይም የዶናት ቅርጽ ያለው። አሁን ዶናት እንዴት ነው? መሀሉ ክፍት ነው አይደለ? ክብ የሚመስል ነገር ሆኖ ይሄ መሀሉ ክፍት ነው እዚህ ጋር አይደል? ጎድጎድ ያለ ነገር አለው ማለት። ስለዚህ ቅርጻቸው የቀይ የደም ህዋሶች ቅርጻቸው እንዴት ነው ስንል አሁን ቅርጻቸው ምን ይመስላል ብሎ እንኳን ባይጠይቅ ከሚከተሉት ውስጥ የቀይ የደም ህዋስ ባህሪያት የሆነው ወይም ቀይ የደም ህዋስን የሚገልጸው የቱ ነው ይላቸዋል። አንድ ነጎድጓዳማ ወይም የዶናት ቅርጽ አለው፣ እንደዚህ እያለ ሊገልጽላችሁ ይችላል። ስለዚህ መለየት መቻል አለብን ማለት ነው። ቀይ የደም ህዋስ ቅርጹ ምንድን ነው? ጎድጎድ ያለ ወይም የዶናት ቅርጽ ያለው ነው ማለት ነው። ነጭ የደም ህዋስን ስናይ ግን ወጥ ያልሆነ ቅርጽ ነው ያለው። ወጥ ያልሆነ ቅርጹ ይሄ ነው ተብሎ የሚባል አይደለም። ክብም አይደለም፣ አራት ማዕዘንም አይደለም፣ እንደዚህ እንደ ዶናት ቅርጽም ያለው አይደለም። ስለዚህ ወጥ ያልሆነ ቅርጽ ነው ያለው ማለት ነው። ወጥ ያልሆነ ቅርጽ ያለው ከሰውነታችን የደም ህዋሶች መካከል ነጭ የደም ህዋስ ነው ማለት ነው። እሺ፣ ከቅርጽ አኳያ ለየን። ሁለተኛው ቁጥራቸውን ነው። በቁጥራቸው የምንለየው አሁን በቁጥራቸው በምናይበት ሰዓት ላይ ቀይ የደም ህዋሶች ቁጥራቸው በጣም በርካታ ናቸው። ስለዚህ ከሰውነታችን የደም ህዋሶች መካከል ቀይ የደም ህዋስ በቁጥር ከፍተኛውን ይይዛል ማለት ነው። ስለዚህ በርካታ ናቸው። በጣም ብዙ ቀይ የደም ህዋስ ነው በደማችን ውስጥ ያለው ማለት ነው። ከቁጥር አኳያ ነጭ የደም ህዋስን በምናይበት ሰዓት ላይ ከቀይ የደም ህዋስ ያንሳሉ ብሎናል። ነጭ የደም ህዋሶች ከቀይ የደም ህዋሶች ምን ይሆናሉ? ያንሳሉ፣ እንዳትረሱ። እሺ፣ ሶስተኛው ደግሞ ዋናው ተግባራቸው ምንድን ነው? አሁን ቀይ የደም ህዋስ በደማችን ውስጥ ያለ አንዱ የደም ህዋስ ክፍል ነው አይደለ? ስለዚህ ምንድን ነው ተግባሩ? ስራው ምንድን ነው በምንልበት ሰዓት ላይ ሉክ ተግባሩ ኦክሲጅንን ይሸከማሉ አይደለ? ስለዚህ ለሰውነታችን ውስጥ ላሉ ህዋሳቶች ሴሎቻችን ኦክሲጅንን ተሸክመው የሚያደርሱት
እነዚህ ናቸው ኦክሲጅንን በመሸከም ያዘዋውራሉ ማለት ነው። ለማን? በውስጣችን ለሚገኙ ህዋሶች ማለት ነው። ለህዋሶቻችን ምን ያደርጋሉ? ኦክሲጅንን ይሸከማሉ። አሁን ተግባሩ ይሄ ኦክሲጅንን መሸከም ከሆነ የቀይ የደም ህዋስ ኦክሲጅንን እንዲሸከም የሚያደርገው ፒግመንት ወይም ሐመልማል የሚሉት። ስለዚህ ያ ፒግመንት ምን ይባላል ብትባሉ ሂሞግሎቢን ይባላል። ይሄ ሂሞግሎቢን አንደኛ በዚህ የቀይ የደም ህዋስ ውስጥ የሚገኝ ፒግመንት ሲሆን ያ ኦክሲጅንን እንዲሸከም የሚያደርገው ቀይ የደም ህዋሳችን ይሄ ሂሞግሎቢን የተባለው ፒግመንት ነው ማለት ነው። እንዳትረሱ ሐመልማሊን ብለን የምንለው ማለት ነው። ስለዚህ በምን ኦክሲጅን ማን ነው ቀይ የደም ህዋሳችን ኦክሲጅን እንዲሸከም የሚያደርግልን ሐመልማሊ ምን ይባላል ቢባል ሂሞግሎቢን። ይህንን ደጋግማችሁ መጥራትና መያዝ መቻል አለባችሁ። ኦኬ፣ ይሄ ምንድን ነው አሁን ተግባሩ? ቀይ የደም ህዋስ ለሰውነታችን ኦክሲጅንን ማዘዋወር ነው። አሁን ነጭ የደም ህዋስ ጋር በምንሄድበት ሰዓት ላይ ነጭ የደም ህዋስ ደግሞ ተግባሩ ምንድን ነው ስንል በሽታን መከላከል ነው። ያ ማለት ጀርሞችን በማጥቃት ማለት ነው። ለምሳሌ ጀርሞች፣ የተለያዩ ጀርሞች በሰውነታችን በተለያየ መልኩ ወደ ሰውነታችን ይገባሉ። እነዛ ወደ ሰውነታችን የገቡ ጀርሞች አንደኛ በሽታን ሊያመጡብን ይችላሉ አይደለ? ስለዚህ እነዚህ ባዕድ ነገሮች ወደ ሰውነታችን እንደገባ አውቆ ያንን ለመከላከል ምን ያደርጋል? ፋይት ያደርጋል። ከዛ ጀርሞች ጋር ምን ያደርጋል? መግባት የለብን ብሎ ይታገላል ማለት ነው። ስለዚህ ሰውነታችን በበሽታ እንዳይጠቃ ለመከላከል የሚታገለው የቀይ የደም ህዋሶቻችን ናቸው። ስለዚህ እነዚህ ወታደሮች ናቸው ማለት ነው። ወታደሮች ናቸው። ነጭ የደም ህዋሶች ለሰውነታችሁ ምንድን ናቸው? ወታደር ነው። ወታደር ምንድን ነው? ሀገርን የሚከላከል ነው አይደለ? እነዚህ ነጭ የደም ህዋሶችን ምንድን ናቸው? ሰውነታችንን ከጥቃት ለመከላከል ከጀርሞች ለመከላከል የሚታገሉ ወታደሮች ናቸው ማለት ነው፣ ነጭ የደም ህዋሶች። እነዚህ ደግሞ ምንድን ናቸው? ልክ እንደ ታክሲ የደም ታክሲዎች አድርገን መውሰድ እንችላለን። ያ ማለት አስተላላፊ ናቸው። አየርን ኦክሲጅንን በሰውነታችን ውስጥ የሚያስተላልፉልን እነዚህ ምንድን ናቸው? ቀይ የደም ህዋሶች ናቸው፣ አስተላላፊዎች ናቸው። እነዚህ ደግሞ እንደ ወታደር ተከላካይ ናቸው ማለት ነው። አሁን ተግባራቸው በዚህ መያዝ እንችላለን። ኦኬ፣ እንዴት ነው የሚመረቱ? የት ነው የሚመረቱት የሚለውን ስናይ ደግሞ አሁን ምርታቸውን በምናይበት ሰዓት ላይ የሚመረቱት መቅኔ ውስጥ ነው የሚመረቱት። ስለዚህ ነጭ የደም ህዋስ የት ይመረታል ቢባል መቅኔ ማለት በጉልበታችን ውስጥ ያለ ክፍል ማለት ነው። ስለዚህ መቅኔ ውስጥ ነው የሚመረቱት። በደንብ አስተውሉ። መቅኔ ውስጥ ቦንማሮ ይባላል በእንግሊዝኛው። ስለዚህ ቦንማሮ ውስጥ ይመረታል ወይም መቅኔ ውስጥ ይመረታሉ ማለት ነው። ማን? ቀይ የደም ህዋሶች። ምርታቸው የነጭ የደም ህዋሶችን በምናይበት ሰዓት ላይ ልክ እንደ ቀይ የደም ህዋስ የት ይመረታል? በመቅኔ ውስጥ ይመረታሉ። አያችሁ፣ በመቅኔ ውስጥ ነው የሚመረቱት ማለት ነው። ሁለቱም ቀይም የደም ህዋስ ነጭም የደም ህዋስ። አሁን እዚህ ጋር ያየናቸው ልዩነቶች እንዳለ አንዱ ከሌላው የሚለይ ነው አይደለ? ነገር ግን የሚያመሳስላቸው ምንድን ነው? የነጭ የደም ህዋስን ከቀይ የደም ህዋስ ጋር የሚያመሳስለው ምንድን ነው ብንባል ሁለቱም የሚመረቱት የት ነው? መቅኔ ውስጥ ነው ማለት ነው። በመቅኔ ውስጥ ይመረታሉ። ኦኬ፣ አሁን ቀይ የደም ህዋስ እድሜው ከ100 እስከ 120 ቀናት ብቻ ነው። ስለዚህ ከ100 እስከ 120 ቀናት ይቆይና ይቀየራል ማለት ነው። ቀይ የደም ህዋሳችን ከ100 እስከ 120 ቀናት ይቆያል። ይሄ የነጭና የቀይ የደም ህዋስ ልዩነት ነው ማለት ነው። ፕላትሌት ደግሞ ምንድን ነው የሚለውን እኔ ይህንን በደንብ ለማየት ሞክሩ እናንተ። እሺ፣ ሶስተኛው የደም ህዋሳችን ፕሌትሌትስ ብለን የምንለው ነው። እንግዲህ ፕሌትሌትም የራሱ የሆነ ተግባሮች አሉት። ዋና ተግባሩ የፕሌትሌት ምንድን ነው በምንባልበት ሰዓት ላይ ደም በሰውነታችን ውስጥ እንዲረጋ በማድረግ ብዙ ደም መፍሰስን ይከላከልልናል ማለት ነው። እንግዲህ ይሄ ፕሌትሌት የሚባለው ከሴሎች ቁርጥራጮች የሚሰራ ስለሆነ አሁን የተጎዳበት ቦታ ላይ ለምሳሌ እጃችን ተቆርጦ ቢሆን እዛ የተቆረጠበት ቦታ ላይ ደም ይፈሰናል አይደለ? አሁን ዝም ብሎ እየፈሰሰ ከዋለ ወደ ሞት ነው የሚሄደው። በሰውነታችን ውስጥ ደም ካጣን አንደኛ ሴሎቻችን ኦክሲጅን አያገኙም። ስለዚህ በዛ የተነሳ ሴሎቻችን ሰውነታችን ደም ፈሶት እንዳያልቅ ምን ያደርጋሉ? እነዚያ የተቆራረጡ የሴሎች ወይም ፕሌትሌት የተባሉት ምን ይሆናሉ? እዛ ቦታ ላይ በመሄድ ያንን ቁስል ምን ያደርጉታል? ይደፍኑታል እንደማለት ነው። ስለዚህ ያ ደም መፍሰሱን ያቆምና እንዲረጋ ይሆናል። ይሄ ደግሞ ሰውነታችን ለአደጋ እንዳይጋለጥ ይከላከልናል ማለት ነው። በደንብ አስተውሉ። የፕሌትሌት ዋና ተግባሩ ምንድን ነው ስንባል ደም መርጋት። እናንተ የምትይዙት እቺን ነው። በቃ ፈተና ላይ የሚጠየቀው እቺ ናት።
ስለዚህ እንዴት ተመሰረተ፣ እንዴት ነው የሚመረተው፣ እንዴት ነው እንደዚህ የሚሆነው፣ እንዴት ነው የሚከላከለው፣ ደም እንዲረጋ የሚያደርገው እንዴት ነው የሚለውን በዚህ ሌቭል ላይ አትማሩም። ከፍ ስትሉ የምታውቋቸው ነገሮች ናቸው። በስድስተኛ ክፍል ላይ ግን በዋናነት ምንድን ነው ፕሌትሌት ስትባሉ ደም እንዲረጋ የሚያደርግልን የደም ህዋስ ነው ብለን መመለስ እንችላለን ማለት ነው። ይሄንን መያዝ አለባችሁ። መጠንና ቅርጻቸውን በምናይበት ሰዓት ላይ አሁን በመጠናቸው በጣም ትንሽ ናቸው። ያ ማለት ከቀይ የደም ህዋስም ከነጭ የደም ህዋስም የሚያንስ መጠን ነው ያለው ማለት ነው። በጣም ትንሽ ናቸው። በጣም ትንሽ ናቸው። እዚህ ጋር ትንሽ ናቸው። ያ ትንንሽ የሚለው ትንሽ የሚለውን ነው። በጣም ትንሽ ናቸው በመጠናቸው። እዚች ጋር ትንሽ የምትለዋል እሺ ቅርታ። ስለዚህ በመጠናቸው በምናይበት ሰዓት ምንድን ናቸው? በጣም ትንሽ ናቸው። እንዲሁም ቅርጻቸውን በምናይበት ሰዓት ላይ ደግሞ ክብ ቅርጽ ያላቸው ህዋሶች ናቸው። አሁን ከሁለቱ ልዩነት ምንድን ነው በምንልበት ሰዓት ላይ በመጠን በጣም ብዙ ከደም ህዋሶቻችን መካከል ቀይ ደም ሴል ነው። ከዛ ነጭ ደም ሴል ይኖራል። ከዛ ይሄ ደግሞ ሶስተኛው ነው ማለት ነው። ነገር ግን በቅርጽ በምናይበት ሰዓት ላይ የቀይ ደም ህዋስ ምንድን ነው? ጎድጎድ ያለ ወይም ዶናት ቅርጽ ይይዛል። ነጭ የደም ህዋስ ደግሞ ወጥ የሆነ ቅርጽ የለውም። ይሄ ፕሌትሌት ደግሞ ክብ ቅርጽ ነው ያለው ማለት ነው። ቅርጹ ክብ ነው። ስለዚህ ይሄ የሶስቱም ልዩነት ነው ማለት ነው። ሶስተኛው የደም ህዋስ ፕሌትሌት ይባላል። እንግዲህ በምስል ለማየት ስንሞክር እነዚህን ይመስላሉ። አስተውሉ። አሁን ቅድም ያልናቸውን ነገሮች ያዙ። ምን ብለናል? ይሄ ቀጥታ ዶናት አይደል የሚመስለው? አያችሁ፣ ዶናት የሚመስለው ግን መስሎ መሀሉ ላይ ጎድጎድ ያለ ማለት ነው። እዚህ እንደዚህ የዶናት ቅርጽ ያለው የደማችን ህዋስ ይሄ ምን ይባላል? ቀይ ደም ሴል ማለት ነው። ይሄኛው ቀይ ደም ሴል ነው። ቀይ ደም ሴላችን ነው ማለት ነው ይሄ። እሺ፣ ወይም ቀይ የደም ህዋሳችን ነው ይሄ። ቀይ የደም ህዋስ ቅርጹ ምን አይነት ነው? ዶናት ቅርጽ ያለው ነው ማለት ነው። አያችሁ፣ ይሄ ቀይ የደም ህዋስ ነው። ሁለተኛውን ይሄ ምን አይነት ቅርጽ ብለን እንሰይመዋለን? ቅርጽ አልባ ነው አደለ? ቅርጹ ወጥ የሆነ ቅርጽ የሌለው ነው። ኢሬጉላር ሼፕ ነው፣ ወይም ወጥ ያልሆነ ቅርጽ ያለው ወይም ወጥ ነው ይሄ ነው ብለን የምንሰይመው ቅርጽ የሌለው ነው ማለት ነው። ቅርጽ አልባ ማለት እንችላለን። ስለዚህም ነጭ የደም ህዋስ ደግሞ ይሄን ይመስላል ማለት ነው። እነዚህ ፕሌትሌቶች ናቸው። አያቸዋቸው? ክብ ናቸው። እዚህ ክብ ናቸው። ይሄ ሶስቱ በምስል በዚህ መልኩ እነዚህን ማየት እንችላለን ማለት ነው። አሁን እዚህ ጋር በደንብ ሊያሳየን ልናቅ የምንችለው የትኛው ምንድን ነው ብንባል እንዴት ነው የምናውቀው? በቅርጻቸው ነው የምናውቀው ማለት ነው። ቅርጻቸው ይሄን ይመስላል ማለት ነው። እነዚህ ሶስቱ የደም ህዋሶችን ነው ያየነው። ሌላው ነጥብ የደም ጠቀሜታዎች ምንድን ናቸው ነው። ሁልጊዜም እንደዚህ በምትጠየቁበት ሰዓት ላይ በደንብ አስተውሉ። እዚች ጋር ፈተና ላይ ብዙ ጊዜ ተማሪዎች የሚሳሳቱት አሁን እንደዚህ በምንጠየቅበት ሰዓት ላይ ሶስቱን የደም ህዋስ ጥቅሞች አይተን የለ ተግባራቸውን አይተን የለ የሶስቱን የነጭ የቀይና የፕላትሌት። ስለዚህ የእነሱ የሶስቱ ተግባር ማለት ጥቅም ውስጥ የሚገቡት እነሱ ናቸው ማለት ነው። አያችሁ፣ የደም ጠቀሜታ ስንባል ቀይ የደም ሴል ምን ያደርጋል ብለናል? ኦክሲጅንን ያስተላልፋል ብለናል አይደለ? ስለዚህም የደም ጥቅም ብንባል ኦክሲጅንን ማስተላለፍ ብለን እንሰይማለን ማለት ነው። ስለዚህ የመጀመሪያው የደም ጠቀሜታ አስተላላፊነት ነው፣ ወይም ደም አስተላላፊ ነው ማለት ነው። የደማችን ተሽከርካሪ ብለን የሰየምነው ማንን ነው? የቀይ ደም ህዋስ። ምንድን ነው የሚያሽከረክርልን? ምንድን ነው ከአንድ ቦታ ወደ አንድ ቦታ የሚያዘዋውርልን ስንል በሰውነታችን ውስጥ ኦክሲጅንን ብለናል። ስለዚህ አስተላላፊነት፣ የደም ጠቀሜታ አንዱ አስተላላፊነት ነው። ያ ማለት አየርን ወይም ኦክሲጅንና አልሚ ምግቦችን ማስተላለፍ ዋና ተግባሩ ነው ማለት ነው። ይህንን ተግባር የሚወጣው ማን ነው? ቀይ የደም ህዋስ። ይሄ ቀይ የደም ህዋስ ነው እዚህ ውስጥ የሚገባው። ስለዚህ የደም ጠቀሜታ አንዱ ምንድን ነው? ደምና ማን ነው? ኦክሲጅንና አልሚ ምግቦችን ማስተላለፍ። ሁለተኛው የደም ጠቀሜታ መከላከል ነው። መከላከል የትኛው የሰውነታችን የደማችን ህዋስ ነው የሚከላከለው? ነጭ ነው እዚህ ጋር የሚገባው ማለት። ስለዚህ ነጭ የደም ህዋስ ምን ያደርጋል? ይከላከላል። ከምን? በሰውነታችን ውስጥ ከሚገቡ ጀርሞች ማለት ነው። ስለዚህ ከበሽታና በሽታ አምጪ ከሆኑ ከጀርሞች መከላከል የደም ጠቀሜታ ሁለተኛው ይሄ ነው ማለት ነው። ስለዚህ በዚህ ላይ ደግሞ በነጭ ህዋሶች አማካኝነት በሰውነታችን ውስጥ ጀርሞችን ይከላከላል። ሶስተኛውም ቁጥጥር ነው። ያ ማለት ቁጥጥር ማለት ልክ የሆነ ነገር አደጋ ሲደርስብን ቶሎ ብሎ ያ ነገር ደም ፈሶ እንዳያልቅ እንዲረጋ ያደርግልናል። ስለዚህ ሶስተኛው የደም ጠቀሜታዎች ምንድናቸው? ደም እንዲረጋ ማድረግ ነው። ይሄ ደግሞ የማስራ ነው በፕሌትሌቶች የሚተገበር ነው ማለት ነው። ፕሌትሌት ቁጥጥር ያልነው ደም እንዲረጋ በማድረግ
ፕሌትሌት ሰውነታችን ደም ፈሶት እንዳያልቅ ያደርጋል ማለት ነው። ሌላው ማስወገድ ማለት ነው። ማስወገድ ስንል ምን ማለት ነው? ቅድምም ብለናል። አሁን የደም ዑደትን በምናይበት ሳ ላይ የደም ዑደት ማለት ምንድን ነው? ኦክሲጅንና አልሚ ምግቦች ወደ ሰውነታችን ማሰራጨት እንዲሁም ቆሻሻን ወይም ካርቦን ዳይኦክሳይድን ማስወጣት ማስወገድ ብለናል። ስለዚህ የደም ጠቀሜታ አራተኛው ምንድን ነው? የተቃጠለ አየር ወይም የተቃጠለ አየር ካርቦን ዳይኦክሳይድ ማለት ነው። ይሄ ካርቦን ዳይኦክሳይድ ለእኛ አስፈላጊ አይደለም በሰውነታችን፣ ስለዚህ መወገድ አለበት። ይህም ደግሞ የሚወገደው ከሰውነት የሚያስወግድልን የደማችን ነው ማለት ነው። ደማችን ነው። እነዚህን በደንብ ሊጠይቋችሁ ይችላሉ። በዚህ ቻፕተር ላይ ስለ ደም ሲነሳ መሰረታዊ የሆኑ ነገሮች ሊጠየቁ የሚችሉት እነዚህ ናቸው በዋናነት ማለት ነው። እነዚህን በደንብ ለመለየት መሞከር አለባችሁ ማለት ነው። 4 የደም ጠቀሜታዎችን አየን። እሺ ቀጣይ ደግሞ ምንድን ነው የሚለን? አሁን ለዛሬ እስከዚህ ድረስ ያለውን በደንብ እናንተ ተገንዘቡ። እዚህ ጋር ምን አለ? ጥያቄ አዘጋጅቻላችኋለሁ። የደም ስርዓት ጥያቄዎች ማለት ነው። ስለ ደም የሚጠየቁ ጥያቄዎች ናቸው እነዚህ ፈተና ላይ። ስለዚህ እነዚህን በደንብ መገንዘብ መቻል አለባችሁ። እናንተ ጥያቄዎቹን አንብባችሁ ምላሹን ምን ማድረግ ነው? ቪዲዮውን አቁማችሁ ለራሳችሁ ምላሹን መስጠት። እሺ ክፍል 1 የምርጫ ጥያቄዎች ናቸው እዚህ ጋር ያሉት። አንደኛው ምን ይልናል? ከሚከተሉት ውስጥ የቱ ነው ኦክሲጅንን ከሳምባ ተሸክሞ ለሁሉም የሰውነት ክፍሎች የሚያደርሰው አለ። እንግዲህ አየርን ያጣራልን ማን ነው? ሳምባችን ነው አይደለ? ስለዚህ ኦክሲጅንን ከሳምባችን በመውሰድ ወደ ተለያየ የሰውነት ክፍሎች የሚያደርስልን የትኛው የደም ህዋስ ነው ነው ጥያቄ። የደም ህዋስ ነው። እናንተ አቁሙና ቪዲዮውን መልሱ። እዚህ 1 2 3 ማን ነው ማለት ነው? ሀ ፕሌትሌት፣ ለ ነጭ የደም ህዋስ፣ ሐመርኋ ቀይ የደም ህዋስ፣ መ ፕላዝማ ይላል። ስለዚህ ከዚህ ውስጥ ማን ነው? ሐመርኋ ይሆናል ማለት ነው። ቀይ የደም ህዋስ ነው ኦክሲጅንን ከሳምባ ተሸክሞ ወደ ሰውነታችን ክፍሎች የሚያደርሰው። ሁለተኛው በሰውነታችን ውስጥ የሚገኘውና ምግቦችንና ውሃን የሚይዘው የደም ፈሳሽ ክፍል የቱ ነው አለ። እንግዲህ ይሄንን ደግሞ የት ብለን ያየነው? ደም በመሰረታዊነት 2 ነገሮችን ይዟል። አንደኛው ፕላዝማ፣ ሁለተኛ የደም ህዋሶች ብለናል። ስለዚህ ፕላዝማ የሚባለው ደግሞ ምንድን ነው? በደማችን ውስጥ የሚገኘው የደም ውሃማው ክፍል ነው ብለናል። ስለዚህ መልሱ ማን ይሆናል ማለት ነው? ፕላዝማ ምግቦችንና ውሃን ነው የሚይዝልን። አስተውሉ፣ አልሚ ምግቦችንና ውሃን የሚይዘው የሰውነታችን ክፍል ፕላዝማ ይባላል ማለት ነው። ሶስተኛው ዋና ተግባሩ ጀርሞችንና በሽታ አምጪዎችን መዋጋት የሆነው የደም አካል የቱ ነው አለ። ወይም የደም ህዋስ የቱ ነው አለ። ምንን? ጀርሞችንና በሽታ አምጪ ተዋሲያንን መዋጋት የማን ነው? ከዚህ ውስጥ ሀ ነጭ የደም ህዋስ፣ ለ የቀይ የደም ህዋስ፣ ሐመርኋ ፕሌትሌትስ፣ መ የደም ስር አለ። ማን ነው ማለት ነው? ሀ ነው ማለት ነው። ነጭ የደም ህዋስ ማለት ነው። አራተኛው ከሚከተሉት የቱ ነው ስንጎዳ ወይም ስንደማ ደም በማርጋት ብዙ ደም እንዳይፈሰን የሚረዳው? ሀ ፕላዝማ፣ ለ ፕሌትሌትስ፣ ሐመርኋ ቀይ የደም ህዋስ፣ መ ነጭ የደም ህዋስ። ምንድን ነው ጥያቄው? ደም በማርጋት ብዙ ደም እንዳይፈሰን የሚረዳው ይሄ ማን ነው? ፕሌትሌት ነው ማለት ነው። እንደነዚህ አይነት ጥያቄዎች ናቸው ፈተና ላይ የምትጠየቁት ማለት ነው። ሁለተኛው የጥያቄው አይነት ምንድን ነው? ክፍል 2 አጭር መልስ እንድትሰጡ ነው እዚህ ጋር የተጠየቃችሁት። አንደኛው ምን ይለናል? ደም በውስጡ የያዛቸው 3ቱን ዋና ዋና የደም ህዋሶች ዘርዝሩ ነው ያለው። አሁን የደም ህዋሶች ከተባለ ማናቸው? እዚህ ውስጥ ፕላዝማ አይገባም ማለት ነው። ፈተና ላይ ምን ልትባሉ ትችላላችሁ? ከሚከተሉት ውስጥ የደም ህዋስ ያልሆነው የትኛው ነው ትባላላችሁ። ከሚከተሉት ውስጥ የደም ህዋስ ያልሆነው የትኛው ነው? ሀ ፕሌትሌት፣ ለፕላዝማ፣ ሐመርኋ ነጭ የደም ሴል፣ ቀይ የደም ህዋስ እያለ ሊጠይቀን ይችላል። ስለዚህ ፕላዝማ ምን አይደለም? የደም ህዋስ አይደለም። ነገር ግን ደም ከያዛቸው ነገሮች ውስጥ አንዱ ምንድን ነው? ፕላዝማ ነው እንጂ የደም ህዋስ አይደለም። ስለዚህ እዚህ ጋር የጠየቀው የደም ህዋስ ስለሆነ ምን ብለን እንመልሳለን? ቀይ የደም ህዋስ፣ ነጭ የደም ህዋስና ፕሌትሌት ብለን እንመልሳለን ማለት ነው። ሁለተኛው ቀይ የደም ህዋሶች ኦክሲጅንን ለመሸከም የሚረዳቸው ልዩ ንጥረ ነገር ምን ይባላል? ኦክሲጅንን እንዲይዙ የሚያደርጋቸው ልዩ ንጥረ ነገር ወይም ሐመልማሊን ወይም ፒግመንት አለ ብለናል። ያ ነገር ምን ይባላል? ሂሞግሎቢን ይባላል።
ሂሞግሎቢን ይባላል። ይሄም ይጠየቃል። ሶስተኛው ደም በሰውነታችን ውስጥ የሚያከናውናቸው 2 ዋና ዋና ጠቀሜታዎችን ጥቀሷል። ደም በሰውነታችን ውስጥ የሚያከናውናቸው 2 ዋና ዋና ነገሮች 4 ዘርዝረን አይተናል አይደል? እናንተ 2 ስለተባለ 2ቱን መጥቀስ ትችላላችሁ የፈለጋችሁትን። እዚህ እነማን ናቸው ስንል ምላሹ አንደኛ ኦክሲጅንን ማስተላለፍ፣ ቆሻሻ አየርን ማስወገድ፣ ምግቦችን ማሰራጨት፣ ከበሽታ መከላከል ወይም ጀርሞችን መዋጋት፣ እንዲሁም ደም እንዲረጋ ማድረግ ይላል። እንግዲህ ለዛሬ ይሄን በደንብ ከያዛችሁ በቂ ነው። በቀጣይ ሌሎች ክፍሎችን ይዤላችሁ እመጣለሁ። ልክ እንደዚሁ ቀለል ባለ መንገድና ጥያቄዎችንም አካትቼ በደንብ በሚገባችሁ መልክ በምስል አስደግፌ እመጣለሁ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማለት አትርሱ። ለሌሎች ተማሪዎችም አጋሩ። በቀጣይ እስከምንገናኝ መልካም